የኢትዮጵያ ቅርስ ባለስልጣን 2.6 ሚሊዮን ዓመታት እድሜ ያለውን አዲስ የቅድመ ሰው ዝርያን ግኝት ይፋ አድርጓል። የቅድመ ሰው ዝርያ ግኝቱ ፓራንትሮፕስ የሚል ስያሜ ያለው ሲሆን በአሜሪካ የቺካጎ ዩኒቨርሲቲ ተመራማሪ በሆኑት ፕሮፌሰር ዘርሰናይ አለምሰገድ በተመራ የጥናት ቡድን ሚሌሎጊያ በተባለ መካነ ቅርስ ስፍራ መገኘቱም ተነግሯል። ይህ ግኝትም ኢትዮጵያ የሰው ዘር መገኛ መሆኗን እንዲሁም ደግሞ ለቅድመ ሰው ቅሪት ፍለጋና ለሰው ዘር አመጣጥ ጥናት ያላትን ጠቀሜታ ከፍ ያደርገዋል ተብሏል። በዚህ ጉዳይ ላይ ተጨማሪ መረጃ የምትነግረን ባልደረባችን ሄብሮን ዋልታው በቀጥታ መስመራችን ላይ ትገኛለች። ሄብሮን እንዴት አምሽተሻል? መረጃዎችን ቀጥይ። አመሰግናለሁ ሳሙኤልና የሸዋ። በዛሬው ዕለት እንግዲህ የኢትዮጵያ ቅርስ ባለስልጣን አዲሱን የቅድመ ሰው ዝርያ ግኝትን ይፋ አድርጓል። ይህ የቅድመ ሰው ዘር ግኝት ደግሞ 2.6 ሚሊዮን ዓመታትን ያስቆጠረ ሲሆን ፓራንትሮፐስ የሚል ስያሜም ተሰጥቶታል። ይህን ግኝት ያገኙት ደግሞ ኢትዮጵያዊ ተመራማሪ ፕሮፌሰር ዘረሰናይ አለምሰገድና ቡድኖቻቸው በአፋር ሎጊያ አካባቢ መሆኑን ነው የቅርስ ባለስልጣኑ ያስታወቀው። እንግዲህ እንደሚታወቀው ኢትዮጵያ የምድረ ቀደምት እንዲሁም ደግሞ የሰው ዘር መገኛ መሆኗን የሚያመላክቱ በርካታ የቅድመ ሰው ዝርያ መገኛ ሀገር ናት። በዛሬው ዕለት ይፋ የተደረገው አዲሱ የቅድመ ሰው ዘር ግኝትም እንግዲህ ኢትዮጵያ ምድረ ቀደምትና የሰው ዘር መገኛ መሆኗን እንዲሁ የሚያመላክት መሆኑን ነው የተነሳው። በተለይ ደግሞ በዛሬው ዕለት ይፋ የተደረገው ይሄ ፓራንትሮፐስ የተሰኘው የቅድመ ሰው ዘር ግኝትም ኢትዮጵያ በምድረ ቀደምትና የሰው ዘር መገኛ መሆኗን ለዓለም ከማሳየት ባለፈም እንዲሁ በተለይ የተለያዩ የዓለም አቀፍ ተመራማሪዎችን ወደ ሀገር ውስጥ ከመሳብና ለምርምር ወደ ሀገር ውስጥ እንዲመጡ ከማድረግ አኳያም እንዲሁ የበኩሉን አስተዋጽኦ እንደሚያበረክት ነው የተነሳው። በዛሬው ዕለት የተገኘው ይህ የፓራንትሮፐስ የአዲሱ የቅድመ ሰው ዘር ግኝትም እንግዲህ ኔቸር በተሰኘው በዓለም አቀፉ መጽሔት ላይ በዛሬው ዕለት መታተሙ ነው የተነሳው። እንግዲህ ቀደም ብዬ እንዳነሳሁት በዛሬው ዕለት የተገኘውን አዲሱን የቅድመ ሰው ዝርያ ግኝትን ጨምሮ የተለያዩ ከ12 በላይ የሚሆኑ የቅድመ ሰው ዘር ግኝት መገኛ የሆነው የአፋር ክልልም እንዲሁ በስፍራው በርካታ የዓለም አቀፍ ተመራማሪዎችን ቀልብ ከመሳብ ረገድም እንዲሁ በርካታ አስተዋጽኦ ሲያበረክት መቆየቱ ነው የተነሳው። የኢትዮጵያ ቅርስ ባለስልጣንም እንዲሁ ልክ እንደ ዛሬው ይፋ የተደረገው አዲሱ የቅድመ ሰው ዘር ግኝትን ጨምሮ የተለያዩ ምርምሮችን ለማድረግ ለሚመጡ የውጭ ሀገር ተመራማሪዎች እንዲሁ አስፈላጊውን ምቹ መደላደል ከመፍጠር አኳያም እንግዲህ በርካታ ስራዎችን እየሰራ እንደሚገኝ ነው የተነሳው። ከዚህ ባለፈም እንግዲህ ልክ እንደ ኢትዮጵያዊ ተመራማሪ ፕሮፌሰር ዘረሰናይ አለምሰገድ ሁሉ ሌሎችም ኢትዮጵያዊ ተመራማሪዎች ይመጡ ዘንድም እንዲሁ ወጣቶችን ከማበረታታት ረገድ ወደ ዘርፉ የሚያስፈልጉትን ምቹ መደላደሎች ከመፍጠር አኳያም እንዲሁ በርካታ ስራዎች ሲሰሩ መቆየታቸው ነው የተነሳው። ይህም እንግዲህ ውጤት አፍርቶ በቀጣይ ልክ እንደ ፕሮፌሰር ዘረሰናይ አለምሰገድ ሁሉ ሌሎችም ኢትዮጵያዊ ወጣት ተመራማሪዎችን በዘርፉ ለማፍራት የሚደረገው ጥረት ከፍተኛ አስተዋጽኦ እንደሚኖረው ነው የተነሳው። እንግዲህ በዛሬው ዕለት የተገኘው ይህ ፓራንትሮፐስ የተሰኘው የቅድመ ሰው ዘር ግኝትም ኢትዮጵያ የምድረ ቀደምትና የሰው ዘር መገኛ መሆኗን ለዓለም ከማሳየት ባለፈ ዓለም ፊቱን ወደ ኢትዮጵያ እንዲያዞርና የተለያዩ ተመራማሪዎችን ከመሳብ ረገድ ከቱሪዝም አኳያም እንዲሁም የበኩሉን አስተዋጽኦ እንደሚያበረክት ነው የተነሳው። በተለይ ደግሞ ኢትዮጵያ የሉሲን ጨምሮ የተለያዩ የቅድመ ሰው ዘር ግኝት ሀገር መሆኗም በርካታ የዓለም አቀፍ ጎብኚዎችን ከመሳብ ረገድ እንዲሁ አስተዋጽኦ የጎላ መሆኑ ነው የተነሳው። ሳሙኤልና የሸዋ አሁን ያስኳቸው መረጃዎች እነዚህን ይመስላሉ።